ቲና ሰክራ መጣች ከዳንኤል ጋር። ካሌብና አባትየው እንዲሁም ትሁት ባሉበት ወንድሜ ስትለው የነበረው ልጅ የኔ ፍቅር ሚስጥር ነው እና ወደ መኝታ ክላሳችን እንግባ ብላ በሰከረ አፏ የተደበቀው ሚስጥር አወጣች። ዳንኤል በጣም ደነገጠ። አንቺ ስትሰክሪ ባልና ወንድም ይምታታብሻል እንዴ? እኔ እኮ ዳንኤል ነኝ ካሌብ አይደለሁም ይላታል። ቲናም ካሌብን እሺ የኔ ፍቅር ናንግባ ወደ ክላሳችን ወደ መኝታ ክላሳችን እያለ ስትለው ካሌብም አባትየውም ድንግጥ ብለዋል። አባትየውማ አፉን አፍኖ ቀረ፣ ትሁትም እንደዛው። ምክንያቱም ይሄ ነገር ወንድሜ ነው እያለ ስትለው የነበረውን ሰው ነው ዛሬ የኔ ፍቅር እንግባ ወደ መኝታ ክላስ ያለችውና በጣም አስደንግጧቸዋል። ለመሆኑ ግን ምን አግኝተሽ ነው ዛሬ እንደዚህ የተደሰትሽው? እያለ ሲጠይቃትም ካሌብ ቲናን ዛሬ ስጠጣ አምሽቼ በጣም ደስተኛ ሆኛለሁ፣ በጣም ነው ደስ ያለኝ ስጠጣ እያለ ትላለች። ቲናም የደስታው መንስኤ እንግዲህ ሰበቡ ያው የካሌብ አባት ቤቱን በስምሽ አደርግልሻለሁ ብሎ ቃል በገባላት መሰረት ያው የውሸት ወረቀት ቢሆንም ዛሬ ፈረመላት ማለት ነው። ስለፈረመላትም ነበረ ደስ ያላት። ግን ደግሞ ትክክለኛ ፊርማ አይደለም ማለትም ወረቀቱ ፌክ ነው እንጂ የቤቱ ካርታ ትክክለኛው አልተሰጣትም። አባትና ልጅ ተመካክረዋል። እሷ ግን በጭራሽ ካሌብ ማወቅ የለበትም፣ አንተ ብቻ ተሳስተህ እንዳትናገር፣ እኔ ግን አልናገርም አባዬ እያለች ነበርና የካሌብ አባትም እኔ አልናገርም፣ አንቺ መናገር የለብሽም ካሌብ ይሄንን ነገር ማወቅ የለበትም ብሏት አስጠንቅቋት ነው። እሷም ደግሞ እሺ ብላለች። ዳንኤልም ግን ይሄ ነገር እንዴት ነው ማለቴ እየቀለዱብን እንዳይሆን አባትና ልጅ እንዴት እንደዚህ በአንድ ጊዜ ቤቱን ባንቺ ስም ሊያደርግልሽ ቻለ? እያለ ዳንኤል ሲጠይቃት ደስታዬን አታበላሽብኝ፣ ዛሬ በጣም ደስተኛ ስለሆንኩኝ ዝም ብለህ ጠጣ እያለች ዝም ብላ ስትጋት አምሽታ እንግዲህ ወደ ቤት እየተንገዳገዱ ሁለቱም መጥተው ሳሎን ላይ ቁጭ ብለው እያለ አስደንግጠዋቸዋል። ካሌብም ምን ጉር ነው እየተፈጠረ ያለው? ይህን ሁሉ ነገር እኔ እስከ ዛሬ ሳላቅ ይላል ማለት ነው። እንግዲህ ወደ መኝታ ክላስም ሄዶ በዛ በያዘው ቢላዋ ሆድቃቸውን ብሎ የወጋቸውና ጉድ ይመጣል ብዬ ፈርቼ ነበር እኔ። በነገራችን ላይ ያው እንግዲህ ትሁት ቶሎ ብላ አባትየው ጋር ደውላላቸዋለች። እናም አባትየው መጥቶ ካሌብን ምን እየሆንክ ነው ያለኸው? መረጋጋት የማትችል ከሆነ መጀመሪያውንስ ለምንድን ነው የጀመርከው? አሁን ቶሎ ብለህ ልብስህን ቀይርና ከስራ ተመለስኩኝ ብለህ ይህንን መፍትሄ ፍጠር። መረጋጋት ካልቻልክ ነገሩን መጀመር አልነበረብህም። እኔ እና ትሁት እኮ ነግረንህ ነበር፣ አንተ አላምን አልክ እንጂ እያለ ይለዋል። ይሄ ሁሉ እስከሚካሄድ ድረስ እስከ ዛሬ የት ነበርኩ? ለካ በህይወቴ ላይ እንደዚህም ትጫወት ኖሯል። ጭራሽ መኝታ ክላስ ይዘው ገባችና አብረው ተኙ። በዛ ላይ አንተን እገለዋለሁ ምናምን እያለ ስታወራም ሰምቻታለሁ እያለ ነው እንግዲህ ካሌብ በጣም ነው የተናደደው በቲናና በዳንኤል። ያው በፊትም አባትና ትሁቱ ሲያወሩት ያላመነበት ምክንያት በአይኔ አይቼ ባምን ይሻለኛል ብሎ አስቦ ነበረ። አሁን በአይኑ ሲያይ ነው እንግዲህ አባቱንም ሆነ ትሁትን ያመናቸው። ትክክል ነበራችሁ እናንተ፣ እኔ ነኝ እንጂ የደነዘዝኩት፣ እናንተ ለካ ያያችሁትን ነገር ነበር ስታወሩኝ የነበረው። በአይኔ ማየቱ ግን የበለጠ ሰውን እንዲጠራጠር ወይም ደግሞ ያንን ሰው ትክክለኛ ማን ነው ብዬ እንዳውቅ አድርጎኛል። ቀሚስ ለብሼ መምጣት ያልጎዳኝም ጠቅሞኛል እያለ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቼላችኋለሁ። ትሁት ወይንም የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። በባለፈው ክፍል እንዳየነው እንግዲህ ዳንኤልና ቲና ወደ መኝታ ክላስ በገቡበት አጋጣሚ ካሌብ ንዴቱን ራሱን መቆጣጠር አቅቶት ቪላው አንስቶ ወደ መኝታ ክላሳቸው ሄዶ ነበር። ሁላችንም ብንሆን በያዘው ቪላዋ ወይ ቲናን ወይ ዳንኤልን ይወጋቸዋል ብለን ፈርተን ስናስብ ስንጨነቅ ነበር የሰነበት ነው። ግን ያው ነገሩ እንዲህ ወደዛ ወደዚህ ሆነና የካሌብ አባት ደረሰበት። ትሁት ቶሎ ብላ ጠራችው።
ምን እየሆንክ ነው ያለው? ልጅ እባክህን ተረጋጋ። ሁሉንም ነገር ልታበላሽ ነው ወይ የምትፈልገው? ለምንድን ነው እንደዚህ ስሜታዊ የምትሆነው? መረጋጋት አለብህ ብሎ ልጁን ካረጋጋ በኋላ ያው ለስራ ሊሄድ ነው ብሏቸው ተሰናብቷቸው አይደለ ሄደው። ስለዚህ ልብስህን ቀያይርና በሻንጣ አድርገህ ወጣ ብለህ ተመለስ፣ ተመልሼ መጣሁ በላቸው ከስራ ብሎ እንግዲህ ሌላ ምክር አባትየው ጨምሮለት፣ እሱም ይሄንን ማድረግ አልችልም በራሴ አልጋ ላይ እንደዚህ ስትጫወትብኝ እያለም ይላል። እንግዲህ ካሌብ መረጋጋት አለብህ ብሎ ተቆጣው። ትሁትም እንደዛው መጨረሻ ላይ ያው ሄዶ ወጣ ብሎ ልብሱን ቀይሮ ከስራ መጣሁ ብሎ ቲናን አስደነገጣት። ቲና ደግሞ ከካሌብ አባት ጋር ይህንን የቤቱን ስም ወደ እሷ እንዲዞሩላት ቀጠሮ ስለነበራቸው ያንን ወረቀት ይዘው ሊወጡ ሲሉ መጀመሪያ ትሁት መታ አባዬ ቁርስ ደርሷል ላቅርብ ወይ ብላ አንድ እንከፍ ሆነችባት ማለት ነው። አጓጉል አደረገቻት። ከዛ ቲና ቁርስ ልንበላ ነው ስትል አይ ቁርስ አይበላም እኔ ውጭ ላይ ጋብዘዋለሁ ልንወጣ ነው እያለች ስትላት፣ ትሁትም አባዬማ ቁርስ ሳይበላ መሄድ የለበትም ተረጋጊ ብላ ያንን ቁርስ ልታቀርብ እንደሄደች ኪችን ውስጥ ሄዳ ደስ ይበልሽ አባዬ ቤቱን በስሜ ሊያዞርልኝ ነው። አንቺ አሁን እንከፍ የሆንሽ ነገር ለምንድን ነው መተሽ ቁርስ ላቀርብ ነው ያልሽው እያለች ስትላት፣ ያኔ አንቺ አባዬ ቤቱን በስምሽ ያደረገልሽ ቀን እኔ ጎንበስ ብዬ ትችያለሽ ጀግና ነሽ ብዬ መሰክርልሻለሁ ትላታለች። ትሁትም ቲና በይሽ አሁን ለማንኛውም ቁርሱን ቶሎ አቅርቤልን ብላ ምልስ ብላ ሄዳ ቁጭ እንዳለች ደግሞ ካሌብ ከስራ መጣሁ ብሎ ጉድ ያደረጋት ማለት ነው ቲናን። አባዬ በቃ አልሄድም ማለት ነው አባዬ በቃ አልሄድም እያለ ስትቅለበለብ ቲና እንግዲህ ካሌብ ግራ ተጋብቶ እንዴ ቆየ ልትሄዱ ነው ምንድን ነው ነገሩ አልገባኝም በሚልባቸውም ጊዜ የሆነ ቀጠሮ ስላለን እዛ ልንሄድ ፈልገን ነበር እያለች ትላለች። ቲናም ካሌብን መጥቻለሁ ዛሬ ቢሮም ቢሆን አባዬ ትንሽ ቆየት ብለህ ትገባለህ፣ ስለዚህ አሁን እኔ ስለመጣሁኝ አርፋችሁ ተቀመጡ አላቸው። ሄዶ ግን አልቀረምና ያው አባትና ልጅ ወጥተው ስሙ ቤቱ በቲና ስም ተደርጓል። ወረቀት ተሰጥቷታል። ይህንን ደስታ ያየች እንግዲህ ቲና በደንብ ሳታረጋግጥ ወረቀቱ ምን እንደሆነ ዳንኤልን ደውላ ትጠራዋለች። ፍንድቅድቅ ብላ እየጠጣች ነበር። ዳንኤልም የዛሬው ደስታሽ ደግሞ ይለያል፣ ምን ተገይቶ ነው በሚላትም ጊዜ ለብዙ ጊዜ ስንለፋበትና ስንመኘው የነበረው ቤት እኮ በስማችን ሆነ። ከዚህ በኋላ እናንተ ተለቅ ያለ ቤት ተከራይተን ፏፈሽ ብለን እንኖራለን እያለች ነው ቲና። ዳንኤል ግን እኔ ይህ ነገር ግራ አጋብቶኛል ግን እንዴት ሊሆን ቻለ? ማለቴ እንዴት አምኖሽ በአንቺ ስም አደረገው አባትየው እያለ ሲላት፣ አዎ በቃ አደረገው እንግዲህ ምን ታደርገዋለህ? እንደውም ስጦታ መስጠት ነበረብኝ እኮ ቤቱን እያለ አለኝ እኮ አባዬ ትላለች። ካሌብ ዳንኤል በዚህ ነገር ተገርሟል። በይሽ እንደዛ ከሆነ አሁን ለማንኛውም ወደ ቤት እንሂድ ይላትና ጠጥተው ሲያበቁ ሰክረው መንገድ ለመንገድ እየተጋተቱ እቤት ድረስ ይሄዳሉ። እቤትም ከሄዱ በኋላ እንግዲህ ካሌብም አባትየውም እንዲሁም ትሁት ቁጭ ብለው ቡና እየጠጡ ነበረ። ድንገት ሲገቡባቸው ደነገጡ። ቲና ያው እየቀበጣጠረ ስለነበረ ሰክራ እኮ ነው ይላል ዳንኤል። ካሌብ እንዴ አንተ ራስህ እኮ ሰክረሃል ምን እሷን ብቻ ትላለህ እያለ ሲለውም ካሌብም ያው ስለሰከረ እኔም ሰክሬ ያለሁ ግን ብዙም አይደለሁ ልገላገል ነው ይላል። ደግሞ ምንድን ነው የምትገላገለው? ከየት ነው የምትገላገለው? እያለ ሲጠይቀው ዳንኤልን ካሌብ ከቲና ነው የምገላገለው ይላል በአሽሙር። እንግዲህ ያው ቤቱ በስሟ ተዞሮ የለ ከዚህ ከቤት ለወጣ ነው ከእናንተ ልገላገላችሁ ነው አሽሙሩ። ያው ቀኔው አልገባውም እና ነው ካሌብ ያላወቀ መስሏቸው እነሱ ዘና ፈታ ይላሉ። ቤቱ እንደሆነ በቲና ስም አልተዞረላትም። ከዛ በኋላ በሰከረችበት እና በተኛችበት ዳንኤል ሄዶ አጠገቧ ልክ ስትነቃ ሰክረሽ ተይ አትጠጪ ስልሽ ነገሮችን አበላሽተሽ እንደዚህ ችግር ፈጥረሻል ስትቀባጥሪ ነው ያመሸሽው እያለ ይላታል። ምንድን አልኩኝ ምን አወራሁ አባዬ የት ነው ስትለው እኔ እንጃ ጧት ስነሳ አባትየው የለም አንቺን በጣም ብዙ ነገር ስትቀባጥሪ ነው ያመሸሽው እያለ ይላታል። ከመኝታ ክላሷ ስትወጣ ደግሞ ያን የተሰጠችውን ወረቀት ካሌብ ይዞ ይጠራታል። ይህንን ወረቀት ከየት ነው ያመጣሽው? ማን የሰጠሽ? በሚላትም ጊዜ እሷም ደግሞ አባዬ
ቤቱን በስሜ አድርጎልኝ ነው ከወንድ ሴት ይሻላል ብሎ ትለዋለች። እንደዛለሽ የእውነት እንደዛለሽ አባዬ ሲላት ካሌብ አዎ ብሎኛል ትለዋለች። ጎበዝ እንኳንም በስምሽ ሆነ በቃ ያማ ደስ ይላል ይላትና ቀየስ አድርጎ እንግዲህ ከመቆጣት አልፎ ወደ ጥሩ ንግግር ይመለስና የኔ ፍቅር ብሎ ቅፍ ያደርጋታል። እንግዲህ በቀጣይ ክፍል ደግሞ ምን ይፈጠር ይሆን የሚለውን አብረን እናያለን። ቤተሰብ ለዛሬ እዚህ ድረስ ይበቃናል። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት በኮሜንት